መንግስት ያደረገውን የሰላም ጥሪ ተከትሎ በርካታ የአርበኞች ግንቦት 7 አባላት ወደ ሀገራቸው ሲገቡ በተለያዩ ከተሞች ደማቅ አቀባበል ተደርጎላቸዋል። ወደፊት በሰላማዊ መንገድ ትግላቸውን እንደሚቀጥሉም ገልጸዋል። የአማራ ክልል መንግስትም አባላቱ ከህብረተሰቡ ጋር ተቀላቅለው በሚሰሩበት ሂደት ድጋፍ እንደሚያደርግም ገልጿል። አብዮት ከፋለ ዝርዝሩን አጠናቅሮታል። በሀገረ ኤርትራ ሀራይና ሰልጥነው በትጥቅ ትግል የቆዩ 240 አርበኞች ግንቦት 7 አባላት የተደረገውን የሰላም ጥሪ ተከትሎ ወደ ሀገራቸው ገብተዋል። ከሁመራ ጀምሮ በጎንደርና ሌሎች ከተሞችም ደማቅ አቀባበል ተደርጎላቸዋል። ምሽት ወረታ ከተማ ሲደርሱም ነዋሪዎች የጣለው ከባድ ዝናብ ሳይበግራቸው እንግዶችን ተቀብለዋል። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን የእንኳን ደህና መጣችሁ መልእክታቸውን አስተላልፈዋል። በተለያየ ጎራ የተሰለፉ ወንድማማቾች በተሰለፉበት ጎራ አንደኛው ሌላኛውን ሊያሸንፍ ይችላል። ታሪካችንም ይሄ ነው። ኢትዮጵያ ግን አታሸንፍም። ልጆቿ አንዱ አንዱን በመግደሉ አንዱ አንዱን በመውጋቱ ኢትዮጵያ ትሸነፋለች እንጂ አታሸንፍም። ኢትዮጵያ ወደ ቀድሞ ኃያልነቷ ወደ ቀድሞ ገናናነቷ ህዝቡ ወደ ተስፋ ወደ መነጣጠል ወደ ጥላቻ ወደ መከፋፈል ሳይሆን ወደ አንድነት ወደ አብሮነትና ወደ መደመር የሚሸጋገርበት ዘመን ስለሆነ የአማራ ብሔራዊ ክልላዊ መንግስት በዚህ ቦታ ላይ እኛን ወክሎ ስንቀበላችሁ በታላቅ ወንድማዊ ፍቅር በታላቅ አክብሮት ነው። የክልሉ መንግስት አስፈላጊውን ድጋፍ እንደሚያደርግላቸውም አቶ ንጉሱ ገልጸዋል። በቀጣዩ ጊዜያት ወደ ህብረተሰቡ ስትቀላቀሉ በሚያስፈልጋችሁ ሁሉ የክልሉ መንግስት በደረጃው አቅሙ በፈቀደና በሁሉም አግባቦች ከጎናቸው የሚቆም በመሆኑን በማረጋገጥ ደግሜ እንኳን ደህና መጣችሁ፣ ቀሪው ጊዜ አብረን የጋራ ቤታችንን የምንገነባበት ጊዜ ይሁንልን እላለሁ። አመሰግናለሁ። የአርበኞች ግንቦት 7 አመራር አቶ ሞላ ይግዛው በበኩላቸው መንግስት ከትጥቅ ትግል ወደ ሰላማዊ እንድንመለስ ላደረገው ጥረት ምስጋና ይገባዋል ይላሉ። የኢትዮጵያ መንግስት የተደረገልን ጥሪ ተቀብለን በሰላማዊ ትግል መሳሪያችን አስቀምጠን ብዕራችን አንስተን የብዕር ትግል፣ የመወያየት ትግል፣ የመከራከር ትግል፣ ሀሳብን የማፍለቅ ትግል፣ ሀገርን የማልማት ትግል እንጀምር ቃል ገብተን ወደዚህ መጥተናል። በዚህም የኢትዮጵያ መንግስት ላደረገልን ጥሪ በጣም እናመሰግናለን። በቀጣይም የአርበኞች ግንቦት 7 በሰላማዊ መንገድ ፖለቲካዊ ተሳትፎውን አጠናክሮ ይቀጥላል ብለዋል። እስከዛሬ በዱር በገደል ሆነን እናስበው የነበረው እንዴት ጠላትን እናጠቃለን፣ እንዴት ምሽግ እንቆፍራለን፣ እንዴት ድል እናደርጋለን የሚለው ሀሳባችን ነበር እስካሁን ድረስ። አሁን ግን እንዴት ሀሳብ አፍልቀን ሀሳባችን ህዝብ ሽጠን ተወዳድረን አሸንፈን የመንግስትን ስልጣን እንይዛለን በሚል ውድድር የምንገባበት ነው። በተደረገላቸው አቀባበል መደሰታቸውንም ያነጋገርናቸው አባላት ገልጸዋል። አቀባበሉ እጅግ በጣም ከጠበቅነው በላይ ነው። ህዝቡ በጣም በነቂስ ወጥቶ ነው የተቀበለን። በጣም ደስ የሚል አቀባበል ነበረ። ገና ከመነሻችንም ጀምሮ በየደረስንበት ትንንሽ ከተሞችም ብዙ ህዝብ ሰፊው ህዝብ ወጥቶ ቆንጆ አቀባበል አድርጎልናል። በጣም ደስተኛ ነን። አቀባበሉ በጣም ጥሩ ነው። ህዝባዊ ወገንተኝነት የኛ ድርጅት በጣም ህዝባዊ ወገንተኝነቱ በጣም ከፍተኛ እንደሆነ ያሳያል። እጅግ በጣም ከምጠብቀው በላይ ነው። ልኝ በጣም ነው የተደሰት ነው። በጣም ቆንጆ ነው። እጅግ በጣም የደመቀ ነበር። በየቦታው ለማመን የሚከብዱ ትዕይንቶች ነው ያየን የመጣ ነው። እጅግ በጣም ደስ ይል ነበር።